መለሰ ግዛቸው ደግሞ ስፖርታዊ መረጃዎችን ሊያጋራን ስቱዲዮ ነው ያለው። ወለህ እንደምን አለ? እንዴት አለ ሀቢብ? ደህና ነኝ። ስፖርታዊ መረጃዎችን ከተመልካቾች ጋር ለመስማት ዝግጁ ነኝ። እናመሰግናለን። በኢትዮጵያ ሴቶች ከፍተኛ ሊግ እግር ኳስ ውድድር ሀምበሪቾ ከተማ ወደ ፕሪሚየር ሊግ ማደጉን አረጋገጠ። ትናንት በውድድሩ 25ኛ ሳምንት ጨዋታዎች ተደርገዋል። 4 ጨዋታዎች ሲከናወኑ 3ቱ ያለ ግብ ተጠናቀዋል። ፋሲል ከነማ ቄርቆስ ክፍለ ከተማን ከሲዳ 3-1 አሸንፏል። ፋሲል ከተማ ቃቂን 3-1 ሲያሸንፍ በሊጉ ለመቆየትም እድሉን አስፍቷል። በአንጻሩ ቄርቆስ ክፍለ ከተማ ከሲዳማ ቡና እንዲሁም ለገጣፎ ለገዳዲ ያለ ግብ ከለሚኩራ ያለ ግብ ተለያይቷል። ተጠባቂ የነበረው ሁለተኛና ሶስተኛ ደረጃ የሚገኙት ሀምበሪቾና ባህር ዳር ከተማ ጨዋታ ነበር። ጨዋታው ያለ ግብ ሲጠናቀቅም ሀምበሪቾ ድራሜ ወደ ፕሪሚየር ሊጉ ተቀላቅሏል። ባህር ዳር ከነማ ደግሞ ዘንድሮ ወደ ሊጉ ለመመለስ ያደረገው ጥረት አምክኗል። ባህር ዳር ከነማ አንድ ሳምንት በቀረው የኢትዮጵያ ሴቶች ፕሪሚየር ሊግ ጨዋታ ወደ ፕሪሚየር ሊጉ የመመለስ እድል የነበረው ቢሆንም ትናንት በአቻ በመውጣቱ እድሉን አልተጠቀመበትም። ከዚህ ቀደም ሲዳማ ቡና ወደ ፕሪሚየር ሊግ መግባቱም የሚታወስ ነው። የቤት ኪንግ ኢትዮጵያ ፕሪሚየር ሊግ 22ኛ ሳምንት ጨዋታዎች ዛሬ መደረግ ይጀምራሉ። በቀዳሚው መርሃ ግብር ወላይታ ዲቻና ለገጣፎ ለገዳዲ ይጫወታሉ። ወላይታ ዲቻ ከ8 ሳምንታት በኋላ መቻልን ረቶ ወደ ድል የተመለሰ ሲሆን ዛሬ ተከታታይ ድል ለማስመዝገብ ይጫወታል። በአንጻሩ ለገጣፎ ለገዳዲ በሊጉ ለመቆየት ሁሉንም ጨዋታዎች ማሸነፍ ግዴታው በመሆኑ ጨዋታው ይጠበቃል። ጨዋታው ቀን 9 ሰዓት ሲል ይጀምራል። አመሻሽ 12 ሰዓት ደግሞ ፋሲል ከነማና ሀዲያ ሆሳዕና ይጫወታሉ። ፋሲል 8ኛ ሀዲያ ደግሞ 4ኛ ደረጃ ቢቀመጡም በመካከላቸው ያለው የነጥብ ልዩነት 1 ነጥብ ብቻ ነው። ዛሬ አጽዎቹ አሸንፈው ደረጃቸውን እስከ 4ኛ ከፍ ለማድረግ ድልን ሲናፍቁ፣ ነብሮቹ ደግሞ ደረጃውን ለማስጠበቅ ይፋለማል። በፋሲል በኩል አለም ብርሃን ይግዛው ከቅጣት ሲመለስ፣ ፈቃዱ አለሙም ከጉዳት አገግሟል። በሀዲያ በኩል ደግሞ ቃላቡ ብሸትና ቤዛ መድህን ጉዳት ላይ ናቸው። መቀመጫውን ባህር ዳር ከተማ ላይ ያደረገውና በሴቶች ቅርጫት ኳስ ፕሪሚየር ሊግ እየተሳተፈ የሚገኘው የቅርጫት ኳስ ክለብ ባለቤት አልባ መሆኑ በውጤታቸው ላይ ተጽዕኖ እየፈጠራቸው መሆኑን አባላቱ ተናግረዋል። የክልሉ ወጣቶችና ስፖርት ቢሮ በበኩሉ ክለቡ ባለቤት እንዲኖረው ለማድረግ ከሚመለከታቸው ተቋማት ጋር እየተነጋገረ መሆኑን አስታውቋል። ኃይሉ አዳነ በ2015 የኢትዮጵያ ሴቶች ቅርጫት ኳስ ፕሪሚየር ሊግ 4 ክለቦች ይሳተፋሉ። ከነዚህ 4 ክለቦች መካከል አንዱ መቀመጫውን ባህር ዳር ከተማ ላይ ያደረገው ክለብ ይገኝበታል። በቅርጫት ኳስ ስፖርት ውጤታማ የስፖርተኛ መፍለቂያ ተብለው ከተጠቀሱ አካባቢዎች መካከል አንዱ ባህር ዳር ከተማ ነው። ከክለብ መመስረት በፊት በባህር ዳር ከተማ የቅርጫት ኳስ ስፖርት ከተወዳጆቹ መካከል አንዱ ነው። በክለብ ደረጃ ተዋቅሮ በሴቶች ፕሪሚየር ሊግ መሳተፍ ከጀመረ በኋላ ደግሞ የስፖርቱ መነቃቃት መሻሻል አሳይቷል። ከቅርብ ጊዜያት ወዲህ ግን ለዚህ የስፖርት አይነት የሚሰጠው ትኩረት መቀዛቀዝ ታይቶበታል። አሁን ላይም በሴቶች ቅርጫት ኳስ ፕሪሚየር ሊግ ባህር ዳር ላይ መቀመጫውን ያደረገው ክለብ ከተሳትፎ የዘለለ ጠንካራ ተፎካካሪ መሆን አልቻለም። ለዚህ ደግሞ በቅድሚያ የሚነሳው ምክንያት ክለቡን በቋሚነት የሚደግፍ ተቋም አለመኖር አንዱ ነው። እንደው ባለቤቱ ማን ነው ስትለው ልጆችና እንደ አሰልጣኙ ላይ የተንጠለጠለ ነው ብዬ አስባለሁ። ነገር ግን አሁን የክልሉ ስፖርት ኮሚሽን እሱ ባደረገልን የፋይናንስ ድጋፍ ነው ድሬዳዋ ተሳትፈን የመጣን። እዚህም ደግሞ ውድድሩ እንዲመጣ ያደረግነው እንዲህ አይነት ነገሮችን ለመቅረፍ ብለን አስበን ነው። መጀመሪያው ዙር ድሬ ላይ ነው የተካሄደው። የዛኔ አማራ ክልል ነው ደግፎ ነው ሄድ ነው ባበል ማለት ነው። አሁን ላይ ደግሞ ማን እንደሆነ አናውቅም እያልን እንኳን የምንጫወተው ወይ ባህር ዳር ወይ አማራ ክልል እያልን ነው። ስለዚህ ባለቤቱ ያልታወቀ ቲም ነው ማለት ነው። በቅርቡ የኢትዮጵያ ቅርጫት ኳስ ፌዴሬሽን ባህር ዳር ከተማ ላይ የሊግ ውድድሩን አከናውኗል። የዚህ ውድድር ባህር ዳር ከተማ ላይ መካሄዱ ዋና ዓላማ ከተማ አስተዳደሩና ክልሉ ለክለቡ ትኩረት እንዲሰጡ ለማነቃቃት ያለመ ነው። ነገር ግን አሁንም ቢሆን ስፖርተኞቹ በሚከፍሉት መስዋዕትነት ነው በውድድሩ ላይ እየተሳተፉ የሚገኙት። ባህር ዳር ላይ የሴቶች ቅርጫት ኳስ እንዳይጠፋ ነው እንጂ ምንም አግንተን ጥቅም ኑሮን ምናምን አይደል። ትሬኒንግ ሲመጡ ያው በራሳቸው ታክሲ 2-3 ታክሲ ይዘው ነው የሚመጡት። ያ ከቤተሰብ አስቸግረው ልጆቹ ምክንያቱም ሌላ የገቢ ምንጭ የላቸውም፣ ደሞዝ የላቸውም፣ ያለ መተኪያ የሚባል ነገር የላቸውም።
በሀገር አቀፍ ደረጃ ውድድር ሲኖር ከተማ አስተዳደሩም ሆነ ክልሉ ስፖርተኞችን ይዞ ወደ ውድድር ስፍራ ለማምራት ደጅ የሚጠናው ይህንን መሰል ክለቦች ላይ ነው። ከውድድር ማግስት ግን ክለቡ ስላለበት ሁኔታ ዞር ብሎ የሚያይ ተቋም የለም። የክለቡ አሰልጣኝና ተጫዋች ጠንካራ የቅርጫት ኳስ ክለብ እንዲኖር ቢደረግ ያሉትን ሀሳብ ነግረውናል። የተለየ ትኩረት ተሰጥቶት በከነማው ስር ቢካተት በከነማው ስፖርት ስር ተካቶ የከነማው ፋይናንሱን በዚያ ፈሰስ እየተደረገለት በዚህ በኩል ቢጠናከሩና በክለብ ስምት ቢጫወቱ የተሻለ ውጤት ይኖረዋል፣ ባለቤት ይኖረዋል ማለት ነው። አሁን እኛ የምንለው የምናስበውም ካንዳንድ የባህር ዳር ከነማ ቡድን እንዲይዘው ነው። ይህን የቅርጫት ኳስ ክለብ ትኩረት በመስጠት ውጤታማ ለማድረግ በየዓመቱ የባህር ዳር ከተማ አስተዳደርና የክልሉ ወጣቶችና ስፖርት ቢሮ ቃል ሲገቡ ማድመጥ የተለመደ ሆኗል። አሁንም በክልሉ በኩል ለምን ይህ ክለብ ባለቤት አልባ ሆነ፣ ለምን ትኩረት ተነፈገው ስንል ላነሳ ነው ጥያቄ ከቀጣይ ዓመት ጀምሮ የተሻለ ድጋፍ የሚያገኙበትን እድል እናመቻቻለን የሚል የተስፋ ቃል ብቻ ነው በምላሽ ያገኘ ነው። ውድድሮች እንዳያልፏቸው እኛ እየወሰን በጀት እየመደብ እንዳያልፏቸው እያደረግን ነው። የዚህን ዓመት ሌላ አካል ተረከባቸው አልተረከባቸው እኛ ይዘን እንቀጥላለን፣ ችግር የለውም። የሚቀጥለው ዓመት ግን ሆፕፉሊ የባህር ዳር ከነማ አስተዳደር ከከነማ ጋር አብሮ ይዞ እንደሚያስቀጥል ነው ያለን ተስፋ። እንነጋገራለን። ባለፈው ምክር ቤት ላይም ተነስቶ ነበረ። የሰጠነው ምላሽ እንደዛ ነው። ከንቲባው ጋርም ዲል እያደረግን ነው በዚህ ጉዳይ። የሚቀጥለው ዓመት ጀምሮ የክለቡ አካል ሆነው ይቀጥላሉ ብለን እናስባለን። በእንግሊዝ ፕሪሚየር ሊግ 34ኛ ሳምንት